ሰላም ተመልካቾቻችን እየተከታተላችሁ የምትገኙት ፋና ሚዲያ ኮርፖሬሽን ነው። በየሳምንቱ የተለያዩ ርዕሰ ጉዳዮችን እያነሳን ቆይታ እናደርጋለን። በትውልዶች ወግ ሰዓት ላይ ዛሬ የመረጥነው ርዕሰ ጉዳይ በተለይ አዲስ አበባ ዩኒቨርሲቲ 75ኛ ዓመት በዓልን እያከበረ ነው የሚገኘው። እዛ ዩኒቨርሲቲ ውስጥ ነው ዛሬ የተገናኘ ነው። ጉዳያችን ደግሞ በተለይ በዚህ በ75 ዓመት ሂደት ውስጥ ኮሌጅ ኦፍ ሶሻል ሳይንስን መርጠናል። ለሱ ደግሞ ሁለት እንግዶች ይዘንላችሁ የተገኘ ነው። አንደኛው እንግዳችን ዶክተር የራስ ወርቅ አድማሴ ይባላሉ። ሁለተኛው እንግዳችን ደግሞ ዶክተር ኢዛና አምደ ወርቅ ነው የሚባሉት። ሁለቱም ተሰሰራላቸው። በተለይ ሶሻል ሳይንስን ስናነሳ በርካታ ጉዳዮችን ነው የምናነሳው። እዚህ አዲስ አበባ ዩኒቨርሲቲ ውስጥ ደግሞ አሁንም እየተለወጡ ያሉ ሁነቶችም ስላሉ እሱንም እናነሳለን። በተለይ እንግዲህ ዶክተር የራስ ወርቅ አድማሴን ስናነሳ ከ35 ዓመት በላይ እዚህ ዩኒቨርሲቲ ውስጥ አገልግለዋል። አሁንም ደግሞ በጥናታዊ ጽሁፎችንና በሌሎች ዘርፎችም ላይ እንዲሁ በማገልገል ነው የሚገኙት። ሁለተኛው እንግዳችን ደግሞ የሆኑት ዶክተር ኢዛናም አሁን ላይ በዚህ በኮሌጅ ኦፍ ሶሻል ሳይንስ ላይ የራሳቸውን አሻራ እያደረጉ ነው። ሁለቱ እጅግ በጣም የጠበቀ ቁርኝት አላቸው። ትውቃቸውን አንስተን ወደ ሌሎች ጉዳዮች እንገባለን። እንግዳይ ስለሆናችሁ እጅግ በጣም አመሰግናለሁ። ዶክተር የራስ ወርቅ ከርሶ እንጀምር። ግን እንደ ወግም አይደል ሁለታችሁ ተሰሰራላችሁ። ከመምህርነት ዘሎ ወደ ጓደኝነት ወደ ስራ ባልደረብነት ያደገ ትውቃችሁን እናንሳ። እንዴት ያስታውሱታል እርሶ? እንግዲህ የአስተማሪና ተማሪ ግንኙነት በተለያዩ ሰዎች በተለያዩ ተቋሞች ውስጥ ሊለያይ ይችላል። በእኛ በሶሻል ሳይንስ ኮሌጅ በተለይ ደግሞ በሶሲዮሎጂ እና ሶሻል አንትሮፖሎጂ የትምህርት ክፍል በጣም ጥብቅ ግንኙነት አለን በተማሪዎችና በአስተማሪዎች መካከል። ተማሪ ሆኖ እንግዲህ ጥያቄ የሚጠይቅ ጥያቄ የሚመልስ ተማሪዎችን የሚያስተባብር አንዳንድ የተማሪዎች የጋራ መድረክ የሚፈጥር ነበረ እና ከዛ በኋላ በተለይ በኤምኤ ዲግሪ እኔ እንግዲህ ከሱ ጋር ያለን ግንኙነት መጀመሪያ የቢኤ ዲግሪ ተማሪ ሆኖ ነው። ከዛ ግን ይበልጥ የኤምኤ ተማሪ ግን የሆነው አስተማሪ አድርገነው ቀጥረነው ነው ማለት ሲጨርስ የመጀመሪያ ዲግሪውን ሲጨርስ ተሸላሚ ነበረ ማለት ከኮሌጅ ኦፍ ሶሻል ሳይንስ አንደኛ ሆኖ የዛ ተሸላሚ ስለነበረ በዛ ተሸላሚነቱ የተነሳ ከሌሎች ጋር ተወዳድሮ አስተማሪ ሆኖ እንዲቀር ተደረገ እና አስተማሪ ሆኖ በሚቀርበት ጊዜ እንደ አስተማሪም አሁን እንግዲህ ኤምኤ ተማሪ ሆነ። ኤምኤ ክላስ ውስጥ አገኘዋለሁ። እንደገና ደግሞ የአስተማሪዎች ስብሰባ ላይ ስለ አስተማሪዎች ስለ ዲፓርትመንቱ ጉዳይ በምንነጋገርበት ጊዜ አብሮን ይነጋገራል። እንደውም ትዝ ቢለኝ ወዲያው የዲፓርትመንት ሄድ ሆኖ ማገልገል ጀመረ እና ይሄ በሚሆንበት ጊዜ ደግሞ ከኔ ጋር በጣም ጥብቅ የሆነ ትስስር እየፈጠርን ሄድን። ለምሳሌ ትዝ ይለኛል እኔ የሆነ አንድ ሰሞን ታመምኩ እና ክላስ አቆምኩ ማስተማር። ከዛ በኋላ እሱና ሌሎቹ እንግዲህ የኤምኤ ተማሪ ክላስ አነስተኛ ቁጥር ያላቸው ነበሩ። እነሱ አንድ ጋር ሆነው ካርድ ልከው ጠይቀውኛል አይደለ በጎ ሆነ ተመልሰ እንደምትመጣ እንደምትቀጥል እና ብዙ ኮርስ ነበር ማስተምራቸው። የጠበቀ እንግዲህ በዚህ ጊዜ ይበልጥ የጠበቀ ግንኙነት ሆነ። አሁን ደግሞ የሪሰርች በምሰራበት ጊዜ እዛ ውስጥ አብሮኝ መስራት ጀመረ። ስለዚህ እንግዲህ የዲፓርትመንት ውስጥ አብረን ማስተማራችን እንደገና ደግሞ ዲፓርትመንት ውስጥ የኤምኤ ተማሪ ሆኖ እኔ አስተማሪ ሆኜ መገናኘታችን ብቻ ሳይሆን አብረንም ሪሰርች እንሰራ ጀመር። ስለዚህ ወደ ስራም ገባን። እንደው ዶክተር ኢዛና ያው ሁሉም ሰው ሂደቶችን ያልፋል። በትውልድ ቅብብል ውስጥ ደግሞ በርካታ ነገሮች አሉ። ተማሪነት አለ፣ መምህርነት አለ። አሁን ደግሞ እስከ ዲን ድረስም ትልልቅ ኃላፊነቶችን ተሸክሞም የመስራት ነገሩ አለና እንግዶቻችን ደግሞ ሁለታችሁ ናቸው። ስለዚህ ምን አይነት መምህር ነበሩ? እንዴት ነበር ተማሪዎቻቸውን የሚይዙት?
ቅድም የራስ እንዳለው እኛ የአንደርግራጁዌት ተማሪ ሆነን ነው እዚህ መጀመሪያ ፍሬሽመን ተማሪ ነበር ከፍሬሽመን ዲፓርትመንት መርጬ ዲፓርትመንት ያኔ ሶሲዮሎጂ እና ሶሻል አንትሮፖሎጂ ይባላል ስንገባ መጀመሪያ ካገኘናቸው መምህራን መካከል አንዱ ዶክተር የራስ ወርቅ ነው በመጀመሪያው ሴሚስተር እንኳን አይመስለኝም አይ ቲንክ የሁለተኛው ሴሚስተር ይመስለኛል እንደ ወቅቱን ተሳስቼ ካልሆነ የምርምር ሪሰርች ሜተድስ ኮርስ የምርምር ስነ ዘዴ ኮርስ ይሰጥ ስለነበር ዶክተር የራስ ደግሞ ለረጅም ጊዜ እሱን ስለሚያስተምር መጀመሪያ አካባቢ ካገኘናቸው መምህራን መካከል አንዱ ነው ማለት ነው እሱ ብቻ ሳይሆን በጣም ለኛ አሁን ወደ ኋላ ዞር ብዬ ሳይሆን የሚገርመኝም ነው የሁለተኛ ዓመት ተማሪዎች በየሴሚስተሩ ሲመዘገቡ አካዳሚክ አድቫይዘር የትምህርት አማካሪ ይመደባልና አማካሪ ሆኖ ተመድቦ መጥቶ ቁጭ ብሎ ግሬድ ሪፖርታችንን ይዞ እያንዳንዳችንን አንተ በዚህ ይሄንን በዚህ አሻሽል ይሄኛውን በዚህ ስራ እያለ የ120 130 ያህል ተማሪ ነበር የ130 ተማሪ ግሬድ ሪፖርት እዚህ ከምሮ እያንዳንዳችንን የጎደለውን እየጠየቀ እንዴት ያለ መምህር ነው የ130 ተማሪ ግሬድ ሪፖርት ይዞ ሁሉንም ያማቀና ያንን አስተዋውሳለሁ መጀመሪያ አካባቢ የኔ ባችና ከዛ አካባቢ ያለው ባች በጣም እድለኛ የሚያደርገው አንዱ ልምድ ያላቸው ከተማሪዎቻቸውን የሚያከብሩ ከተማሪዎቻቸው ጋር ተቀራርበው የሚሰሩ ብዙ መምህራን መኖራቸው የራስ ከነሱ መሃል አንዱ ነው ማለት ሶ የኔና የራስ የተማሪና አስተማሪ ግንኙነት ምሳሌ ነው የብዙ ተማሪዎችና አስተማሪዎች ግንኙነት አይነት ምሳሌ ነው ሶ በአንደርግራጁዌት በቅድመ ምረቃ ተማሪነታችን ኦብቪየስሊ ቅድም እንዳልኩሽ 125 130 ተማሪ ላይ እያንዳንዱን ተማሪ ጋር እንትን ለማድረግ አይመችም ግን እንደ ተማሪ ቡድን ግን ብዙ ጊዜ አንሄድም ግን ቢሮአቸው ሄደን ብናንኳኳ ቸገረን ብንል የሚደግፉን መምህር እንዲህ ያለ ነገር እንዲህ ያለ ችግር ገጥሞናል ብንል የሚያዳምጡን መምህራን ነበሩ በዛን ጊዜ ትምህርት ክፍል ውስጥ ከነሱ መሃል አንዱ ነበር ሶ ለአንድ ግንኙነት ግን መጠበቅና አራተኛ ዓመት አካባቢ ስንደርስ ትምህርት ክፍል ውስጥ ብዙ ስንቆይ የሚያስተምረን ኮርስ እሱም ሆነ ሌሎቹ የሚያስተምሩን ኮርስ እየጨመረ ሲሄድ ጠባያችንን ስማችንን መለየት ሲጀምሩ ደግሞ የበለጠ ግንኙነቱ የበለጠ እየተነከረ ይሄዳል የራስ እንዳለው ግን በጣም ወዳጅነታችን ኮሊግነታችን ሜንቶር ምንድነው ሜንቶር እና ሜንቲ ማለት የማሰልጠን አይነት የማሳደግ ሰዎችን የማሳደግ አይነት ግንኙነታችን ግን ስራ ከጀመርኩ በኋላ ነው የሚጀምረው ዶክተር የራስ ወርቅ እንግዲህ ብዙ ሰው ወደ አዲስ አበባ ዩኒቨርሲቲ ቀደም ብሎ እዚሁ ሀገር ውስጥ ተምሮ ይገባል ይባላል እርሶ ደግሞ ስዊድን ተምረው ከዛ በኋላ ነው ወደ አዲስ አበባ ዩኒቨርሲቲ ተቀላቀሉት እንደው በተለይ ዓለም አቀፋዊ ነገሩንም እንዲያነሱልን ስለፈለግን ነው እዛ ያዩትና እዚህ ደግሞ ሲመጡ የተቀበሉት ነገር ምን ይመስል ነበር ተማሪነቶት ላይ አዎ እንግዲህ ምናልባት ያ ስዊድን ያገኙት ተሞክሮ ረቶኝ ሊሆን ይችላል ግን እሱ ብቻ አይደለም እኔ እንግዲህ የየትኛው ትውልድ አባል ነህ ብባል አሁን የሚወቀሰው አብዮተኛው ትውልድ አባል ነኝ እና ያም አለበት ማለት ይሄ በጣም መከባበርን አሁን ይዛና ሲናገር የራስ ይላል እሱ ብቻ አይደለም የሱ ተማሪዎች የነበሩትም በኋላ የተመረቁም እኔን የራስ ነው የሚሉኝ እኔም ደስ ነው የሚለኝ በነገራችን ላይ እኔ 12ኛ ክፍል መልቀቂያ የሃይ ስኩል መልቀቂያ ፈተና አልፌ እዚህ ግቢ ገብቼ አንደኛ አመት ጨርሼ ትንሽ ፈተናውን እየወሰድኩ ያለሁ ስዊድን ሀገር እድል አገኘሁ እና ወደ ስዊድን ሀገር ሄድኩ እዛ በቀጥታ ገባሁ እዛ የነበሩት አስተማሪዎች ሳይ ልክ እንዳሁን እኔና ይዛና ያለን አይነት ግንኙነት ነው አስተማሪና ተማሪ ያለው ግንኙነት አንዳንዶቹ አስተማሪዎች አለባበሳቸውም ሁኔታቸውም ጠቅላላ ያንን ጊዜው የአብዮት ጊዜ ስለነበረ በዓለም ላይ በአውሮፓም በአሜሪካም በኢትዮጵያም እንግዲህ አሁን ማውራው በፈረንጆች አቆጣጠር 68 ነው እኔ እዛ የደረስኩት 68 በፈረንጆች 1968 የአብዮት ዘመን ነው ዩኒቨርሲቲዎች በሙሉ ድብልቅልቃቸው የወጣበት ነው ተማሪዎች ካሪኩለም ማዘጋጀት አለብን ብለው የገቡበት ዘመን ነው አስተማሪዎችም የተቀበሉበት ጊዜ ነው እና ይሄ ስለ ማርክስ ስለ ምናምን ይሄ እንግሊዝ ኮርስ ውስጥ መግባት አለበት ብለው ተማሪዎች
የሚከራከሩበት የሚያስደርጉበት ጊዜ ነው እና በዛ ጊዜ ስለደረስኩም ሊሆን ይችላል የነበረኝ ስለ ሰውና ሰው ግንኙነት በዛ የተቃኘ ነበረ እና እዚህ ከመጣ በኋላ የግድ ደግሞ ይችን መናገር አለብኝ። ቀደም እንዳልኩት ከአብዮት ጋር የተያዘ ስለነበረ ህይወቴ በአብዮት ሁኔታ ተጠልፌ 4 ዓመት ለየት ያለ ዩኒቨርሲቲ 4ኛ ክፍለ ጦር የሚባል ዩኒቨርሲቲ ውስጥ ነበርኩ። እዛ ደግሞ የነበርነው ታሳሪዎች የነበረን ግንኙነት በጣም ጥሩ ነበረ። እርስ በርስ እንማማር ነበረ፣ ኮርሶች ይሰጡ ነበረ። አንዳንዶቹ በኢትዮጵያ ውስጥ ታዋቂ የሆኑ ሰዎች ምሁራን እዛ ነበሩ፣ አብረውን ነበሩ እና ቋንቋ እንማማራለን፣ ሳይንስ እንማማራለን፣ ኢኮኖሚክስ እንደነ ዶክተር እሸቱ ጮሌ ያሉ ነበሩ ያስተምራሉ። በዛ ውስጥ ደግሞ የጠበቀ እዛው አብረው እየበሉ አብረው እየኖሩ አብረው እየተኙ አንዱ አስተማሪ አንዱ ተማሪ አንዱ ደቀ መዝሙር አንዱ አስተማሪ ሆኖ ያለ ግንኙነት የበለጠ ደግሞ ስለ ሰዎች ግንኙነት ሰፊ የሆነ መድረክ እንዲኖረኝ አደረገ። በጣም ደስ ይላል። ዶክተር ኢዛና ዘመንህን ንገረን። አሁን ማለት ጀማሪ ተማሪ ሆኜ ስገባ 93 በኢትዮጵያ የአዲስ አበባ ዩኒቨርሲቲ 50ኛ ዓመቱን በሚያከብርበት ዓመት ነው። ስለዚህ ልክ የዛሬ 25 ዓመት ማለት ነው። ከዛ በኋላ ከዩኒቨርሲቲ ጨርሼ ደግሞ አስተማሪ ሆኜ ስገባ በኢትዮጵያ አቆጣጠር 97 2005 ጨረስኩኝ። 2005 ሴፕቴምበር ማለት ነው። በኢትዮጵያ 98 መስከረም ስራ ጀምሬያለሁ። ስለዚህ ተርሞይል የነበረበት የኔም ወቅት እንግዲህ ብዙ ጣውረድ የነበረበት 93 የገባሁበት ነው። የሀገራዊ ፖለቲካ ይተራመስ የነበረበት ነው። 97 የጨረስኩበት ነው። 98 ስራ ጀምሬያለሁ። 98 ስራ ስጀምር በዚያን ጊዜ በጣም እድለኛ እንደገና ደግሜ እለዋለሁ እድለኛ የነበርኩበት ብዙ ዩኒቨርሲቲ ሶሲዮሎጂ ዲፓርትመንት ለከፍተኛ ለሶስተኛ ዲግሪ ስልጠና ሌላ ሀገር የላካቸው ሰዎች ጨርሰው መጥተው ዲፓርትመንቱን የተቀላቀሉበት እነ ዶክተር የራስ ከዛ በፊት ሳባቲካል ሊቭ የነበርክ ይመስለኛል። ከሳባቲካል ጨርሶ ከረፍት ጨርሶ መጥቷል። ብዙ ሲኒየር ስታፍ ትላልቅ ሰዎች አሉ። ስለዚህ የመጨረሻ ትንሹ ልጅ ቀጭን አንድ ፍሬ ይሄን ማከል ወጣት ልጅ የመጨረሻው ትንሹ ልጅ እኔ ነኝ ማለት ነው ስቀጠር። በእኔና በሚቀጥለው ሰው መካከል 1 4 5 6 ዓመት ልዩነት ሳይኖር አይቀርም። ተቀጠርኩ፣ ቢሮ ተሰጠኝ፣ ስራ ጀምር ተባልኩ። የምፈልገውን ነገር ሁሉ እየዞርኩ ጠይቃለሁ እና አንድ ቀን ከቢሮ ስወጣ ጋሼ ራስ ነው የምለው ያኔ የራስ ወርቅ አልለውም ዶክተር የራስ ወርቅም አለ ጋሼ ራስ ስላለው ግን አንቱ ከዛ ትዝ ይለኝ እንደተቀጠርኩ አካባቢ ነውና ያዛረገኛ የዛና ጋሼውም አንቱም አንዱ ይበቃል አለ እና ከዛን ቀን ጀምሮ አንቱ ቀረና ጋሼ ራስ ሆኖ ቀጠለ ማለት ነው። ቅድም እንዳለው በሙሉ ስሙም ጠርቼው አላውቅም እና እንዴት ነው ስራ ጥሩ ነው አለኝ። ጥሩ እስቲ ከሰዓትናና ትንሽ ስራ ታያለህ አለኝ። ተቀጥሬ 1 ሳምንት ቢሆነው ነው ከተማሪነቴ ውጪ ብዙ አያውቀኝም፣ ግን ሊረዳኝ ሊያሰለጥነኝ ዝግጁ ነበር እና የራሳውን በነገረ በደም ታስታውሰዋለህ። አይ ቲንክ ለኢኮኖሚክስ ማህበር የሚጻፈው የባህልና ልማት ወረቀት ይሁን እሱ ይመስለኛል። በልስቲ ቁጭ በልና እጅህን ኪቦርድ ላይ እንዲህ አርጋህ አስቀምጥ አለኝ። እኔ እንዲህ ነበር ምጽፈው ገና ከአንደርግራጁዌት መውጣት ያደል እንዴታ ይሄንን እዚህ ጋር ይሄን እዚህ ጋር በላሁን እንዳታንቀሳቀስ አለኝ እና ከጀርባዬ ቆሞ እጄ ኪቦርድ ላይ እንዴት እንዳረፈ እያየ የመጀመሪያ ቀን ያስተማረኝ ኪቦርድ ላይ ታይፕ ማድረግ ነው። ዴይዋን እንዲህ ሳነሳ መልሳለሁ። ስለዚህ ዴይዋን ኪቦርድ ታይፕ ማድረግ አስተማረኝ ማለት ነው። ሜንቶርሺፕ ወዳጅነት በዚህ ነው የሚጀምረው። በትንሿ ግራመር ካረመሽ አንድ ሰው ወይም ስትጽፊ እጅሽን ኪቦርድ ላይ እንዴት እንደምትጥይ ካረመሽ በቃ ከመሰረታዊ ስልጠና ጀመረ ማለት ነው። ይሄ እንግዲህ ጥቅምት 98 ምናምን በኢትዮጵያ እኔ እዚህ እንደገባው የዲፓርትመንት ግብዣ እከሌ ሊሄድ ነው፣ እከሌ እንዲሆኗል፣ እከሊት ልታገባ ነው፣ ስጦታው ምኑን አዘጋጅተን ግብዣ ደግሰን ምናምን ማድረግ እኔ ነበርኩ። ምክንያቱም ያን ጊዜ እነ ወይዘሪት ሂሩት የሚባሉት ወይዘሪት ሂሩት ምሩ የኔ አለ አይደለ በጣም በእድሜ የሚበልጡኝ ሌሎችም የሚበልጡኝ ነበሩና እኔ ከወጣቶቹ ውስጥ አንዱ ነበርኩ። 3 ወጣቶች ነበር። ስለዚህ
እነሱ እኛ ነበርን ደጋሾች። በኋላ እነ ኢዛና ሲመጡ ዋናው ደጋሽ ኢዛና ሆነ። ቅብብል ማለት አዎ ቅብብል የሶሻሉን ለምሳሌ ወሰደ እሱ ከሌ ይሄን ያህል ታዋጣላችሁ ይሄ ይሆናል እዚህ ቦታ ምናምን ይባል ነበር። በፊት እኔ ይታማ ነበረ። በተለይ አንድ ሬስቶራንት ዳሸን የሚባል ሬስቶራንት ነበረ የማዘጋጀውና የዳሸን ሬስቶራንት ሼር ሆልደር ነው የራስ ይባል ነበር። እዛ ቦታ ነው ስለምወስዳቸው በኋላ ኢዛና ተረከበ። ኢዛና ዳሸንም የተወሰነ ቀጠለ፣ የተወሰነም ሌላ ጋር እየተደረገ ቀጠለ። እንደዚህ አይነት ግንኙነት ነበር። የኢዛና ባለቤት የልጁ እናት እሷም ተማሪያችን ነበረች። ስለዚህ ከኛው ክላስ ነው የወጣቸው። ዶክተር ኢዛና ጋር ደግሞ እንምጣና እንደው አሁን ኮሌጅ ኦፍ ሶሻል ሳይንስ ተብሏል። አሁን ደግሞ 75ኛ ዓመቱንም እንዲሁ እያከበረ ነው ይህ ተቋምና በፊት ላይ ከነበሩት ነገር አንፃር እናንሳ። አሁን እንግዲህ የአርትንም ሂዩማኒቲንም አንድ ላይ አካቷል። በትውልድ ውስጥ እንድናየው ነው። በፊት ምን ነገሮች ነበሩት፣ አሁን ደግሞ እንደ ኮሌጅ ሆኖ ያለውን እንደው በልዩነት ማየት ብንችል በዚህ ጊዜ እንዲህ ነበረ፣ በዚህ ጊዜ ደግሞ እንዲሆነ የሚለውን ቢያነሱልን። አሁን ያለው አሁን ሙሉ ስሙ የኮሌጅ ኦፍ ሶሻል ሳይንስ አርትስ ኤንድ ሂዩማኒቲስ በአማርኛ ማህበራዊ ሳይንስ ጥበባትና ሂዩማኒቲስ ነው። ወደ 15 ውስጡ 15 ትምህርት ክፍሎች ያሉት በጣም ትልቅ ኮሌጅ ነው። አሁን ምናልባት ዶክተር የራስ ቅድም እንዳልኩት ያስታውስ ይሆናል። ድሮ የአርትስ ትምህርት ቤት ኢኮኖሚክስ እና ሳይኮሎጂን ይዞ እዚህ እንደነበር አስታውሳለሁ። በኋላ ኢኮኖሚክስ ከዚህ መውጣቱ ትዝ ይለኛል። ማኔጅመንት ኢኮኖሚክስ መውጣቱ ትዝ ይለኛል። በኋላ እያለ በአንድ ወቅት እና የራስ ከነበሩበት ጊዜ ምናልባት ወደ 80ስ መጥቶ ኮር ሶሻል ሳይንስ ማለትም ሶሲዮሎጂ፣ ሶሻል አንትሮፖሎጂ፣ ሶሻል ወርክ፣ ፍልስፍና፣ ጂኦግራፊ፣ ሂስትሪ የመሳሰሉት ፖለቲካል ሳይንስ እኚህን ብቻ ይዞ ለረጅም ጊዜ ቆየበት ያን ወቅት ነው ማስተው። ከዚያ በፊት ግን ሌሎች እንዳልኩት ቢዝነስ፣ ኢኮኖሚክስ፣ ሳይኮሎጂ ሁሉ እዚህ የነበሩበት ነው። ሶ ከጊዜ ወደ ጊዜ በእኔና በየራስ እድሜ ልክ ሁሉ ኮሌጁም እንዲሁ ትንሽ ሰፋ ጠበብ ሲል እንደ አኮርዲዮን ቆይቶ አሁን ያለበትን ቅርጽ ይዟል። አሁን በፊት ከነበረበት ለምሳሌ የዛሬ እኔ ተማሪው የዛሬ 20 ዓመቱን ጊዜ ጋር ብናስታውሰው በትምህርት ስብጥር በግራጁዌት እና በአንደርግራጁዌት ትምህርቶች ብዛት በመምህራን አይነትና ስብጥር በመናወጣው ፕሮዳክትስ ብዛት ሁሉ አሁን በጣም ብዙ ጊዜ ኦፍ ኮርስ ጊዜ የሚሰጣቸው እድሎች አሉ። እሱን ተጠቅሞ ዩኒቨርሲቲ የሚሰጣቸው እድሎች አሉ። እሱን ተጠቅሞ በጣም ትልቅ ሰፊ ኮሌጅ ነው። አሁን ቅድም አንቺ ጠቀስ እንዳረግሽው ጥበባት እዚህ ውስጥ ስዕል፣ ሙዚቃ፣ ቲያትር፣ የሀገር ልማት የቀድሞ የሀገር ልማት ኮሌጅ እዚህ ውስጥ ነው። ሌሎች መልካም አስተዳደርን፣ ዴሞክራሲን፣ ሰላም የሚመለከቱ ፒስ ኤንድ ሴኩሪቲ፣ ፌዴራሊዝም የመሳሰሉት ትምህርት ቤቶች ሁሉ እዚህ ውስጥ ናቸው ያሉት። ሶ ምናልባት የራስ እዚህ ሲገባ የነበረውን ዩኒቨርሲቲ ያክል ይሆናል። አሁን የአሁኑ ኮሌጅ የድሮ ዩኒቨርሲቲ ላይ ያክል ይችላል። በጣም ትልቅ ኮሌጅ ነው። አሁን ይሄንን እንግዲህ የደረስነው ያው ቅድም አንቺ እንዳልሽው እየተቀባበልን ነው አይደል? ከኛ በፊት የነበሩ ሰዎች ጥረው ግረው ለፍተው እኛን አሰልጥነው የእውቀት መሰረቱን ትተውልን የሄዱትን እኛም በኃላፊነት ተቀብለን አሰልጥነን አስተምረን ኃላፊነት ሲሰጠን ይዘን ነው። ሶ በዚህ ውስጥ የብዙዎች ልፋት የብዙዎች ድካም ያለበት ነው ዛሬ የደረስንበት። የዩኒቨርሲቲ የ75 ዓመት ጉዞ ነጸብራቅ ነው ዛሬ የኮሌጅ ኦፍ ሶሻል ሳይንስ አርትስ ሂዩማኒቲስ የዛሬ ሁናል። ዶክተር የራስ ወርቅን ያነሱልን የምንፈልገው በተለይ ሀገርን ከመገንባት አንጻር አዲስ አበባ ዩኒቨርሲቲ ይሄን አሻራ አስታውሰዋለሁ ብለው የሚያነሱት ካለ ቢያጋሩ። ይሄ ተቋም አሁን ያለበት ደረጃ ላይ የደረሰው በብዙ ሰዎች መስዋዕትነት ነው። እዚህ ያደረሱት ትልቅ ሰዎች ነበሩ። ስማቸው አሁንም ድረስ የሚነሳ ሰዎች በሳይንስም በሕክምናም እንደገና ደግሞ በሶሻል ሳይንስ በመሳሰለው ብዙ ትልልቅ ሰዎች ህይወታቸውን ለዚህ ግንባታ መስዋዕት ያደረጓሉ። እኔ ራሴ ማውቃቸው ደግሞ በእኔ እድሜ ኩያ የሆኑም እንደዚሁ ውጭ ሀገር የመሄድና ሶስተኛ ዲግሪያቸውን የመስራት እድል እያላቸው አይ ዲፓርትመንቱ አሁን ሰው የለውም
ቆይቼ ብለው በመቆየታቸው የተነሳ ህመምተኛ ሆነው ቢሄዱ ኖሮ ታክመው ይድኑ የነበረ ህመም ህይወታቸውን የወሰደባቸው ሰዎች እናስታውሳለን። እና ብዙ እንደዚህ ያሉ ሰዎች አሉ። እና እኛ ወገቡ ላይ የገባናል። አሁን ደግሞ እነ ኢዛና ወደ መጨረሻው ላይ አሁን ከአሁኑ ጊዜ ጋር ስናወዳደረው ወደ መጨረሻ ይመጡበታል። በእያንዳንዱ ጊዜ የየራሱ ተግዳሮት ነው፣ ተግዳር አለው። ለምሳሌ በእኛ ጊዜ ገንዘብ የለም፣ ባጀት የለም እና ኖት የምናወጣው ለፈተና ለተማሪዎች ፈተና እንድበትን የሚሰጠን ሉክ ወረቀት ላይ ነበር። ያንን ሉክ ወረቀት ላይ እንጽፋለን። ምክንያቱም ለኖት ማውጫ ፕሮፐር የሆነ የኮምፒውተሩን እንቶ ስልኩን እንቶ አንድ ስልክ ለመደወል ለስራ ጉዳይ አንድ ስልክ ነበረች እዚህ ሶሻል ሳይንስ አንድ ቁጥር እሷ ተይዟል ጥዝ ስትል ውላ ከስንት መከራ በኋላ ነው የሚገኘው። እና የነበሩ በጣም አስቸጋሪ ሁኔታ ነበረ። ነገር ግን በዛ ሁኔታ ውስጥ የሰሩና ለኛ ጥሩ ምሳሌ ሆነው ያቀበሉን ሰዎች አሉ። ለምሳሌ ስርዓት፣ የአንድ ተማሪ ጉዳይ አካዳሚክ ኮሚሽን ውስጥ ቁጭ ብለን 1 ሰዓት 2 ሰዓት እንከራከር ነበረ። ምክንያቱም ይሄ እንዴት ነው ህጉ እንዲህ ነው የሚለው። አዎ፣ ነገር ግን ህጉ እኮ መጨረሻ ላይ ለተማሪው ክፍተት ይሰጣል። ያንን ተጠቅመን ይሄንን ልጅ ሀገሪቷ አስተምራ 4ኛ ዓመት ያደረሰችው ልጅ ሳይመረቅ ከሚቀር የሚመረቅበትን ይሄን ሰርቶ ተጨማሪ ያንን ያሻሽል የሚልበትን እንጠቀም። በዛ ተከራክረው የመስራትን ነገር ግን ህግን መስበር ሳይሆን ህግን ማቃናት ወይም የህግ የሚከፍተውን ሆን ብሎ የፈጠረውን ክፍተት ተጠቅሞ የተማሪዎችን እና የሀገሪቱንም ጥቅም መጠበቅ እንዲህ አይነት ነገሮች ነበሩ። እና ያን ጊዜ የነበረውን ሳይ ቀስ እያለ ለምሳሌ ይሄ እየተቀየረ ሄዷል። ችግሩም ተቀርፏል። ወረቀት ሳይሆን አሁን እያንዳንዱ አስተማሪ አይደለም እያንዳንዱ ተማሪ አንድ ላፕቶፕ፣ አንድ ስማርትፎን እና ደግሞ አንዳንዴም ከነ መቀየሪያው ይዞ የሚመጣበት ሁኔታ መጥቷል። ጊዜው የፈቀደለትን። አዎ እኔ የማስታውሳቸው ብዙ ነገሮች አሉ። ለማስተማር የነበረ ችግር፣ የማስተማሪያ መሳሪያ እጥረቱ ምናምን። ከተማሪዎቹ አንድ ጊዜ ትዝ ይለኛል፣ አንድ ተማሪ 2 ሸሚዝ ለብሶ አየሁት ክፍል ውስጥ። በኋላ ፈልግሃለሁ አልኩት። ቢሮ መጣ። ያኔ የዲፓርትመንት ሄድ ነበር እና ለምንድን ነው 2 እንደ አዲስ ፋሽን ነው ምንድን ነው ግራ ገብቶኝ ነው 2 ሸሚዝ የለበስከው ስለው፣ ጋሼ እኔ እነኚህ 2 ሸሚዞች ብቻ ናቸው ያሉኝ ከወገብ በላይ ልብስ። ስለዚህ እነሱን ማታ አጥባቸውና መስኮት ላይ ያደርጋቸዋለሁ፣ ይደርቃሉ። አልፎ አልፎ እነሱን እለብሳለሁ፣ ስለሚበርደኝ 2ቱም ያስፈልጉኛል ይለኛል። ይሄ ልጅ በኋላ እንዴት ያለ ችግር ውስጥ እንዳለ አውቄ ከዛ እየተረዳ ሄዶ መጨረሻ ላይ እኔ ወደ ውጭ መሄድ ነበረብኝ። ለዲፓርትመንት ሄድ ለሚሆነው አስተላልፌ ነው የሄዱ እና እንደዚህ አይነት ችግሮች ብዙ ነበሩ። አንዳንድ ጊዜ ተማሪዎች እንዲህ አድርገዋል እንዲህ ተጋጭተዋል ሲባል እዛ ግጭት ውስጥ ያለው ችግር ያንን ግጭት ያመጣ ችግር ብዙ ነው። የኢዛናም እንደዚሁ አይነት ብዙ ምሳሌዎች አሉት። በኋላ እኔ ሁለታችንም ጎን ለጎን አስተማሪዎች ሆነን የገጠመን ችግር ያጣናቸው ተማሪዎች፣ ህይወቱን ያሳለፈ ተማሪ በጣም ፕሮሚሲንግ የሆነ እና እኔና ኢዛና እና ሌሎችም 1-2 አስተማሪዎች ጨምረን ቤተሰቡ ጋር ሄደን ቤተሰቡን ለመርዳት ለማወያየት ሞከር። እንዲህ አይነት
ብዙ ትራጀዲዎችም አሉ። ግን በዛ ውስጥ ከነበረው ትግል ይህንን ዩኒቨርሲቲ ጠብቆ እዚህ መድረሱ ትልቅ ነገር ነው። ግን አሁንም ቢሆን ህጎችን መጠበቅ፣ ህግን ማስከበር፣ የኳሊቲ ላይ ኤምፋሳይዝ ማድረግ እኔ ፋታ የማይሰጠው ዋና ነገር ይመስለኛል። የአዲስ አበባ ዩኒቨርሲቲን አበርክቶ ዶክተር ኢዛና ደግሞ በእርሶ እይታ ቢያነሱልን ደስ ይለናል። እኔ ከደረስኩበትም ከሌሎችም ከሰማሁትም ካነበብኩትም ለምሳሌ የኛ ትምህርት ክፍል ለረጅም ጊዜ የኛ የሚመረቁ በደርግ ጊዜ የሚመረቁ ሰዎች በሙሉ ወጥተው ምክትል ወረዳ አስተዳዳሪ ነው አውራጃ አስተዳዳሪ ይሄን እንደ ምሳሌ ያመጣሁት ምንድነው ለምሳሌ በአገሪቷ ውስጥ ነው ዘመናዊ አስተዳደር ሲስፋፋ ብዙዎቹን ቦታ ያሉ ዘመናዊ አስተዳዳሪዎችን የሚያሰለጥን የነበረው ዩኒቨርሲቲ ነው። ከህዝባዊ ኑሮ እድገት ማሰልጠኛ ወዲህ ሲመጣ ሶሻል ወርክ እና ሶሻል ወርክ የሚባለው ትምህርት እንደ ትምህርት መሰጠት ሲጀምር ይሄ ዩኒቨርሲቲ ነው ያንን የጀመረው። የዛሬ ምናልባት 70 ዓመት እንዲህ ሊሆን ይችላል የመጀመሪያው። በጠቅላላው ዘመናዊ አገልግሎት፣ ዘመናዊ ሰርቪስ ዘመናዊ አስተዳደር አገልግሎት ሰርቪስ በየዘርፉ ሳይንስ፣ ሕክምና፣ ፋይናንስ ብንመለከት አዲስ አበባ ዩኒቨርሲቲ በተለያየ ደረጃ ከመጀመሪያ ዲግሪ ጀምሮ እስከ 3ኛ ዲግሪ ድረስ እያሰለጠነ ያወጣቸው ሰዎች ብዙ አስተዋጽኦ እያደረጉ ነው የሄዱት። ቀላሉ ምሳሌ ምንድነው? እኔ ወይም ራስ መስክ ስንሄድ ተማሪዎቻችን በየቦታው እናገኛቸዋለን። ከኔ አቅም እኔ የዛሬ እንዳልኩ 20 ዓመት ምናምን ማስተማር የጀመርኩት ሰውዬ እንኳን በትናንሽ ከተሞች፣ የወረዳ ከተሞች፣ ገጠሮች ሲሄድ የጤና አገልግሎት ክፍል ውስጥ ወይም የቤተሰብ አገልግሎት ክፍል ውስጥ ሆኖ ሰርቪስ ሲሰጡ ዴዲኬትድ ሆነው ቦታው ላይ ተገኝተው ገጠር ሆነው ስራ ሲሰሩ አገኛለሁ ተማሪዎችን እስካሁን። ዩኒቨርሲቲ ባለፈው 75 ውስጥ ያሰለጠናቸው ሰዎች ኤግዛክት ቁጥሩን ባላውቅም 100,000 ሰው ቢያንስ እንደው ሳያሰለጥን የሚቀር አይመስለኝም። እኚህ ሰዎች በመኪና መኬድ በማይቻልበት በመኪና ሄደው በበቅሎ ሄደው ከእግር ሄደው አገር ያገለገሉ ሰዎች ናቸው። የዜጎች የትምህርት እድል ያስፈልጋቸዋል ሲባል ፊደል ያስቆጠሩ ናቸው። ጤና አገልግሎት መስጠት ሲባል ሀገራዊ ዕውቀት ሀገር በቀል ዕውቀት መሰብሰብ አለበት ሲባል ዶክመንት ያደረጉ ናቸው። አርሊ የቀደሙትን ሪሰርቾች ስንመለከት የኢትዮጵያ የታሪክ ትምህርትን ሪሰርች ስንመለከት ከውጭ ሀገር ሰዎች ከመገልገል በውጭ ሀገር ሰዎች ከመስተማር በውጭ ሀገር ሰዎች ከመመራት ያላቀቁን ሰዎች ብዙዎቹ የዩኒቨርሲቲያችን ግራጁዌቶች ናቸው። ስለዚህ ቀላል አስተዋጽኦ አይደለም ዩኒቨርሲቲ ያለው ለማለት ነው። ወደ ማህበራዊ ነገር እንምጣ። አሁን ብዙ ጊዜ ሰው ወጣት ሆኖ ወደዚህ ተቋም ይመጣል ወደ አዲስ አበባ ዩኒቨርሲቲና ከትምህርቱ በዘለለ ኑሮ የሚማርበት ትልቅ ተቋም ነው ብለን እናምናለን። ደግሞ እንደዛም ነው እየተኖረ ያለው። ከቤተሰብ የሚላክለትን ብር እንዴት አድርጎ መያዝ እንዳለበት እና ሌሎች መሰል ከሰው ጋር እንዴት መኖር እንዳለበት ከመላው ኢትዮጵያ የሚመጡ ልጆች የሚሰየሙበት በአንድ ትምህርት ገበታ ላይ የሚቀርቡበት እንዲሁም ደግሞ አብሮ በማደሪያም ቦታም ላይ ያለ ግንኙነት አለና ወደ ኋላ መለስ ቢሉልን ደስ ይለናል። ማህበራዊ ህይወትና ትምህርት ራስን መቻል የዳታ አናሊሲስ ነገር በጣም የሚያደክም በእጅ ታሊ እየተደረገ የሚሰራ የነበረበት ዘመን ተነስተን አሁን በሚሊዮኖች የሚቆጠሩ ዳታ ፖይንቶችን በአንድ ኮምፒውተር ክሊክ እንዲያደርገን የምንሰራበት ዘመን ላይ ደርሰናል። እኔና የራስ አብረን ስንሰራ እኔ የራስን ችሎታ ልምድ በሙሉ ቀስሜ ከዛ ደግሞ በዘመኑ ደግሞ ያገኘሁትን ስኪል ወስጄ ደርቤበት በጣም ኮምፕሊመንት እርስ በርስ ተደጋግፈን ነበር የምንሰራው። በጣም አሁንም እንዲህ አይነቱ ነገር ይፈልጋል። አሁን ከኔ ጁኒየር የሆኑት ልጆች ከኔ ጋር አብረው የሚሰሩት ልጆች የቢግ ዴታ ሳይንስ ምናምን የሚባል አዲስ የእውቀት እኔ የራሴ ሰጠኝን እዛው ጋር አላቆየውም። የቻልኩትን ያህል ጨምሬበት የቻልኩትን ያህል ከፍ አድርጌ ነው አሁን ያዝኩ። እኔ ደግሞ ከታች የሚመጡት ልጆች እኔ የሰጧቸውን ወስደው ሁልጊዜ ወደ ላይ እየገነቡ የሚሄዱበት አይነት ነውና ቅድም የራስ ስለ ኢንተርንሺፕ ስለምን ሲያነሳ እኔ ልክ አሁን አንዳንዱ እሱ የሚናገረው እኛ ቤተ መጻሕፍት ለመግባት 130 ስለነበር ተቀያይረን ነው ቤተ መጻሕፍት የምንገባው። አይኤስ ቤተ መጻሕፍት ለመግባት ኢንተርንሺፕ ለመውጣት ጭራሽ ማይታሰብ ነው ጭራሽ። አሁን ዩኒቨርሲቲያችን ውስጥ ተማሪዎችን ኢንተርንሺፕ መላክ የተማሪውን ቁጥር በተለይ በሶሻል ሳይንስ አካባቢ
ኦፕቲመም አይነት ስለሆነ ኢንተርንሺፕ ተቋማት ሁሉ ሳይቀር ይጠይቁናል ላኩልን እና አንዳንድ ነገሮች ጊዜ የሚሰጠን እድል ያንን ደግሞ እንዴት አድርገን አድቫንቴጅ እንደምንወስድበት ካወቅም ብዙ ነገሮች መለወጣቸውን በእኔና በራስ ልምድ መሃል እንኳን ያለውን መመልከት ትችላለሽ። በዩኒቨርሲቲ ውስጥ ሪሰርች መስራት በጣም ከባድ ከነበረበት ጊዜ ተነስተን አሁን ዩኒቨርሲቲ ብዙ ፕሮጀክቶች ራን የሚያደርግበት በhundreds of millions ራን የሚያደርግበት ደርሰናል እና ይሄ ያሳያል በትውልድ እርምጃ ውስጥ መሻሻሎችም እንቅፋቶችም እንዴት ሊኖሩ እንደሚችሉ። አንዳንዶች ግን እነሱ የሌለባቸው ችግሮች ግን እኛ አሉብን። አሁን we have to deal with a new set of problems ማለት ነው። የተማሪዎች የትኩረት ስፓን ለምሳሌ በጣም አሁን እንደ ድሮ አይደለም። በቴክኖሎጂ በምን ይሰረቃል እኔ ራሴ ያስተምሩ ከዚህ ጋር መታገል የነበረባቸው አይመስለኝም። እና ይሄ በሁለታችን ልምድ ውስጥ የምናየው የዩኒቨርሲቲ ልምድም ጭምር ነው ለማለት ነው። ዩኒቨርሲቲ ምን ይመስል ነበር ላልሽው፣ አንደኛ ዩኒቨርሲቲ ሁሉ ሰው ከኢትዮጵያ ውስጥ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ሰው በሙሉ መጥቶ የሚገባበት ነው የገባሁት። ከዛ በኋላ ደግሞ 4-5 ዓመት ያህል የቆየሁት ከእንዲህ አይነት በጣም ሄትሮጂነስ ምንድነው ስብጥር ካለው ከኦሪጂን ከከተማ ከገጠር ከብሔር ከአስተዳደግ እኔ የመጣሁበት ከተማ ለምሳሌ በኢትዮጵያ ውስጥ ካሉ በጣም ጥቂት ኢንዱስትሪ ከተማዎች መካከል አንዱ ነው። ሌሎች ከገጠር ሊሆን ይችላሉ የመጡት። ከነኚህ ሁሉ ጋር ጠባይ ለጠባይ ተግባብቶ ተቻችሎ ያንዱን አስተሳሰብ አዳምጦ የኔን አስተሳሰብ ኤክስፕሬስ አድርጎ መሄድ ራሱ ከአካዳሚክ ትምህርቱ በላይ ነው። ቀላል አይደለም። የኢዛና ተማሪ ደግሞ የሆነ ሶስተኛ ትውልድ ቢኖር ብለሽ ዛሬ ረፍት ላይ ስለሆነ አላገኘንም። ግን አንድ የሱ ተማሪ የሆነች ሩት የምትባል ጎበዝ ልጅ አለች። እሷ አሁን ለልምምድም ለአንዳንድ ስራም ይሄ አሁን እኔ ዳይሬክተር የሆንኩበት የፎረም ፎር ሶሻል ስተዲስ ትሰራለች። እና አሁን ቅድም እሱ ያነሳው እኛ አይደለ ዋይት ቦርድ ላይ ምናምን በመጻፍ ምናምን ስናስተምር ወይም ዴታ አናላይዝ ለማድረግ አለ አይደለ በስክሪፕቶ እና በወረቀት ላይ ስንል እነሱ አሁን ወደ ኮምፒውተር ምናምን ተገባ። አሁን ደግሞ እኔ የሱ ተማሪ የሆነችውን አንድ ፌቨር ጠየኳት በቀደም። ምንድነው ይሄ ኤአይ አርቲፊሻል በተለይ ቻፕ ጂፒቲ እና የመሳሰለው እሱን እንድታስተምረኝ ጊዜው ያጀው ነው በትውልድ ቅብብሎስ የሚረዳል። እሷ የበለጠ ለዚህ ዝግጁ ቀረበ ያለች ነች። ዝግጁ የሆነች ስለሆነች ይዘዋለች ያንን። ስለዚህ ምን አልኳት፣ እዛ መስሪያ ቤት ሄድ የማደርገው ውስጥ ጥቂት ነን። ከነኚህ ውስጥ ልጠይቃቸውና አንድ ክላስ አስተምሪን አልኳት። እና አሁን ኤምኤ ስለምትሰራ ቢዚ ነች። ልክ እሱን እንትን እንዳለች ፈተናዋ እንደጨረሰች ታስተምረናለች። ይሄ ሁላ በቅብብል ውስጥ አንዱ የሚያገኘው እድል አለ። ደግሞ ጊዜም ሁኔታዎችም ይሰጡት ነገር አለ። አሁን አዲስ አበባ ዩኒቨርሲቲ እንግዲህ በርካታ ዓመታትን ተሻግሮ 75ኛ በዓሉን እያከበረ ነው። ይህ ሁሉ የሄደው በትውልድ ቅብብል ውስጥ ነው ብለን እናስባለን። 75ኛ ዓመት ላይ ደርሰናል። የአዲስ አበባ ዩኒቨርሲቲ ምን ይመኛል? የኔ ምኞት በዩኒቨርሲቲው በኩል ኳሊቲ ላይ አተኩሮ ተማሪዎቹን ጥብቅ የሆነ ቁጥጥር ማለት በፈተናም በሚጽፉትም በሚናገሩትም በሚለማመዱትም እድልም በመፍጠር በመቆጣጠርም የተማሪዎቹን ችሎታ ከፍ ለማድረግ መሞከር አለበት። ምክንያቱም እኛ በአሁን የምንኖርበት ዓለም የምንወዳደረው እርስ በርሳችን ብቻ አይደለም፣ ከሌሎች ሀገሮች ጋር ለምሳሌ ከኬንያውያን ምሁራን ከናይጄሪያም ምሁራን እና ከሌላውም ከቻይናም ከአውሮፓም ምሁራን ጋር አሁን የምንኖረው በአንድ ግሎባል መንደር ውስጥ ነው ያለ ነው። የምንወዳደረው በዛ ውስጥ ነው። ኢትዮጵያኖች በየቦታው ጥሩ ውጤት አስመዝግበዋል። ለምሳሌ የዛሬ 20 ዓመት 30 ዓመት ወጥተው በአየር መንገዶች፣ በባንኮች፣
እና በመሳሰለው ሁሉ በዓለም አቀፍ የቴሌፎን ድርጅቶች እንዴት ያሉ ጎበዝ ሰዎች፣ ታማኞች፣ ችሎታ ያላቸው መሆናቸውን አሳይተው ተደንቀዋል። በሩጫ ብቻ አይደለም፣ በብዙ ነገሮች። ስለዚህ ያንን ስማችንን መጠበቅ አለብን። ያንን ስማችንን የምንጠብቀው ዝናን ፍለጋ ብቻ አይደለም። ዝና መጥፎ ነገር አይደለም ለጥሩ እስከሆነ ድረስ፣ ግን ችሎታን እና አሁን ተመልሰን አንዳንድ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ ብቻ በሚሰጥበት ጊዜ የሁለተኛ የሶስተኛ ዓመት ተማሪዎች የጻፏቸውን ጽሁፎች ስናይ ምን ያህል ደረጃ ላይ ተደርሶ እንደነበረ፣ ለምንድን ነው ያ ደረጃ የተደረሰው? ጥብቅ የሆነ የአካዳሚክ ቁጥጥር ስለነበረ ነው። ያንን በማድረግ ልጆቻችንን የልጅ ልጆቻችንን በሚገባ የሰለጠኑ ማድረግ አለብን። ምክንያቱም አሁን ቅድም እንዳለው መልካም እድሎች ተፈጥረዋል፣ መልካም አጋጣሚዎች ተፈጥረዋል። እነኛ መልካም አጋጣሚዎች ፍሬ እንዲሰጡ ግን የዚህ የቁጥጥሩ ነገር መላላት የለበትም ባይ ነው። እሺ ዶክተር ኢዛና ዲንም ስለሆኑ እድልም ይፈቅዳል ብለን እናስባለን። ከፍ ያለውን በስራም ላይ ዩኒቨርሲቲ ቴክኖሎጂን የሚጠቀም ብቻ ሳይሆን ቴክኖሎጂን የሚመራ ተወዳዳሪነቱ የራስ እንዳለው የዓለም አቀፍ ተወዳዳሪ የሚሆን ቅድም የራስ ያነሳው በጣም ኢምፖርታንት ነው። ዛሬ ቅጥር፣ ፈጠራ፣ ፓተንት የምንወዳደረው በሀገር ውስጥ አይደለም፣ አህጉራዊ ዓለም አቀፋዊ ነው። ስለዚህ አትኩረን አድማሳችን መሆን ያለበት ዓለም አቀፍ ነው። በዛሬ ጊዜ ትምህርት ድንበሩ ተሰብሯል። ስለዚህ አዲስ አበባ ዩኒቨርሲቲ የትምህርትን የእያንዳንዱ ዲሲፕሊን ድንበር ሰብሮ ትምህርቶቹን የኔ ኮሌጅ አንድ ላይ አምጥቶ ካቲንግ ኤጅ ሪሰርችን የሚሰራ ተቋም እንዲሆን እመኛለሁ። በኮሌጃችን ውስጥ ያሉት እነ ሙዚቃ፣ እነ ስዕል፣ እነ ቲያትር ከፍልስፍና፣ ከሶሻል ሳይንስ፣ ከህብረተሰብ ሳይንስ፣ ከፖለቲካል ሳይንስ ጋር ተቀናጅተው ወደፊት የሚያራምድ ተቋም እንዲሆን እመኛለሁ። ከዚያ ውጪ ቅድም የተነሳው የጥራት ነገር ኢምፖርታንት ነው። ሌሎች የሚነሱ አካታች ሀገራዊ እውቀትን አካታች መሆን ኢምፖርታንት ነው። ስለዚህ እነኚህን ሁሉ ህልሜ ሰፊ ነው በጣም። ለሰጣችሁን ጊዜ ለሰጣችሁን ሀሳብ እጅግ በጣም እናመሰግናለን። እኛም እናመሰግናለን። ሀገር በትውልድ ቅብብል ይገነባል ብለናል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን በማስመልከት በተለይ ደግሞ በጥናት በንድፈ ሀሳብ የሚታዩ ርዕሰ ጉዳዮችን አንስተን ቆይታ አድርገናል። አዲስ አበባ ዩኒቨርሲቲ የራሱን አሻራ አሳርፏል። በተለያየ ዘመን በተለያየ ጊዜ እዚህ ሁለት እንግዶች ነው ይዘን ከእናንተ ጋር ቆይታ ያደረግነው። አንደኛው እንግዳችን ዶክተር የራስ ወርቅ አድማሴ ይባላሉ። ከ35 ዓመት በላይ በመምህርነት አገልግለዋል። ሁለተኛው እንግዳችን ደግሞ የነበሩት ዶክተር ኢዛና አምደወርቅ ነው የሚባሉት። እሳቸውም ደግሞ በኮሌጅ ኦፍ ሶሻል ሳይንስ ላይ አሁን ላይ በዲንነት እያገለገሉ ነው። መምህርም ነበሩ። ጊዜያቸው ምን ይመስላል? አሁንስ ምን እየተካሄደ ነው? ቀጣይስ የሚለውን ሀሳብ አጋርተውናል። ለሰጣችሁን ጊዜ እጅግ በጣም አመሰግናለሁ። ቤዛዊት ከበደ አብራችሁ ቆይታ አድርጌያለሁ። ሰላም።